ድምጽሽ ግን ርቋል። እኔ ያለሁት ሰው ሀገር ነው። እሺ አንዲት ልጅ አለችኝ። አንድ ቦይፍሬንድ አገኘሁበት ቲክቶክ ላይ። ቆይ እህቴ ስራ ላይ ነሽ? ተረጋግተሽ አውሪ የሆነ ብቻ ድምጽሽ በጥራት አይሰማም። እስክራች አረገ። ኦኬ ስራ ላይ ነኝ ግን በቃ ላውራክ። እሺ እና ኢትዮጵያ ነው እሱ። ቦይፍሬንድ አለኝ ያልሽ? ቦይ የሌለው የለም። አሁን ለነገሩ እንዴት ተዋወቃችሁ? በሶሻል ሚዲያ በቲክቶክ። እዚሁ ቲክቶክ ላይ? እኔ ግን ቲክቶክ ላይ ተዘፍዘፌ እየዋልኩ እኔ ብቻ ነኝ ገርል ፍሬንድ ያጣሁት። ህዝቡ ሁሉ እንዳለ አንዳንድ ይዟል። ሁለት ላይ ያዛል። ለምሮ ጌታ ማይደርሰኝ ለምን አንተ አትፈልግማ? አንድ እንኳን እንደው ለጨዋታው ድምቀት እንኳን እንደው በስሱ አይደርሰኝም። እሺ እንዴት ተዋወቃችሁ? ቲክቶክ ላይ ላይቭ ላይ ዝም ብዬ ገርጥሎኝ ገባሁ። ላይቭ ላይ ነው የገባሽው? እሺ ከዛ ኔትወርኩ ይቆራረጣል። ኔትወርክ ሲቆራረጥ እየሰማሁ ምን እየሆነ የሚቆራረጠው ስለው እንትን ስላለኝ ኔትወርክ ሳንቲም ነው በዳታ ነው የሚጠቀመው አለ። በኢትዮጵያማ በዳታ ይከብዳል። በቃ ይችን ነው። ከዛ በውስጥ 20 ላይ ቆይ አንዴ ቆይ እቺ የጦሱ የወረርሽኙ ጦስ ዶሮ የሚነሳበትን ሚንሱ ማወቅ ነው የምንፈልገው። ማለት አንቺ አሁን ስለ ካርድ አውርተሽ ነው እሱ በውስጥ መስመር ሀያለሽ? ምን ሆኖ እንደዚህ ነው ኢትዮጵያ የምኖረው አለ። በኢትዮጵያ ኔትወርክማ ያው በዳታ ቶሎ ያልቃል ምናምን አውቃለሁ። ምናምን የአዲስ አበባ ነኝ እያወራሁ ከዛ በውስጥ 20 ላይ አልኩት። ከዛ ያዘንሽልኝ መሰለኝ አለ። ለምኑ አልኩት። ለዳታው ሲንቀጠቀጥብኝ ምናምን ሲል እኮ ታዲያ ስራ ገዝተህ መጠቀም ነው። ዋይፋይ ያለ አይደል መንገድ ላይ የምትያዘው ሲኬድ የሚያዘው አልኩት። ከዛ አቅሙ የለኝም አለ። ከዛ ምን ትሰራለህ? ስራ የለህም ስለው ስራ ቀለም ነው የምቀባው ምናምን ጅብሰን ነው የምሰራው አለ። አሁን ክረምት ስለሆነ ስራ የለም ብዙ ምናምን አለ። ከዛ ያው በቃ የሚያሳዝን ነገር ሲያወራ ስንት ነው እስቲ ጠይቀህ ንገረኝ አልኩት። ይሄ ሁሉ በአንድ ቀን ዲስከሽን ነው? አይ 2 ቀን 3 ቀን ሃይ ብለን ሰላም ነው እንዴት ነው ደራዳሽ ደራሽ ተጀመረ በቃ በቲክቶክ ላይ። ከዛ የት ነው የምትኖር ሲለኝ እኔ እንደዚህ ነው የምኖረው። እንዴት ሄድሽልኝ? በእንደዚህ በቃ የራስን ያሳለፍኩትን ነው ያወራሁት። አይ ጎበዝ ነሽ ምናምን አለ። አዎ ግድ ነው ከወጣን ግዴታ መጠንከር አለበት ምናምን አልኩኝ። ከዛ እንደዚህ እንድናወራ እንደዚህ ብታረግልኝ ሲል ነው እንዴ ወንድ ልጅ ይጠይቃል ነውር አይደለ እንዴ ብዬ መልስ ሰጠሁት። አይ እንደ እርዳታ ነገር አለ። ምን አይነት እርዳታ ስለው እንደዚህ እንደ ለቲክቶክ ቁጭ ብለህ ለምታወራው ነው የምረዳህ ተቸገርኩ ራበኝ ብትል እረዳሃለሁ ብለህ እንደዚህ ግን አልረዳህም። ከዛ ደስ ካላለሽ ተብሎ ዘጋን ማለት ነው። ከዛ ፕሊስ ስልክሽን ላኪልኝ አለ። ምን ይሰራል ዳታ እየሞላ ልታወራኝ ነው በየስለው ችግር የለውም ማለት ስልኬን ላኩለት። እሱ ላከልኝ መጀመሪያ እኔ ከዛ እኔ ላኩለት በይሙ ሃይ አልኩት። ከዛ እያወራን አንድ ቀን እርቦኛል አለ። ስራ የለም ወይ አልኩት። ስራማ አሁን ክረምት ስለሆነ ስራ የለም ብዙ እና የቤት ኪራይ ምናምን። የቤት ኪራይ እንዴት ነው የምትኖረው ስለ 16,000 ብር እየከፈልኩ ስራ ከሌለ ከዛ ምትልትከፈል ስለው አይ እየሰራሁ ነበር አሁን እንደዛ አቋርጬ ምናምን አለ። ለማንኛውም በቃ እሺ ቲክቶክ እንትኑን እገዛልሃለሁ ጠይቅና ንገረኝ አልኩት። ከዛ ምንድነው በሁለት አይነት ነው ያለው የ6 ወርና የ1 ዓመት አለው። ዋይፋይ ነው? አይ ዋይፋይ ተንቀሳቃሽ አለች አይደል? እሺ ከዛ የ6 ወሩን ልግዛልህ ካልኩትና የ6 ወሩን ገዛውለት። ያኔ በቃ ስንት 18,000 ብር ነው 20 ምናምን ሺህ ብር ይፈጃል አለኝ። ገዛውለት። ከዛ ግን ስራ በዚህ በቲክቶክ ቁጭ ብለህ ሳይሆን ስራ መስራት አለበት ግድ ነው። ይሄ ያው
ለስራክም ምናልባት ሜቢ ዳታ ባይኖርክ በኢሞ የሚጠቀም ሰው ካለ እንድትጠቀም እንደ እርዳታ አስበው እንጂ ሌላ ነገር እንዳታስበው። እኔ ሳንቲም የሚጠይቀኝ ወንድ አልወድም። ሲጀመር እኛ ቁጭ ብለን የምናገኘው ላባችንን አብርደን ነው ምናምን አልኩት። ኧረ ምናምን አለ። ከዛ አንድ ቀን ብድግ አለና 5,000 ብር ላኪልኝ። ለምን አልኩት። እኔ ብር የሚጠይቀኝ ወንድ አልወድም ብያለሁ። ለምን እንደምትጠይቀኝ ያንን እኮ ያልኩት ስራ እንድትሰራበትና ያው ከችግር እንድትወጣበት ብዬ ነው እንጂ ድጋሜ ገንዘብ እንድትጠይቀኝ አይደለም። አኮረፈ። 2 ቀን 3 ቀን እኔም ዝም አልኩት። እንዴ ምን አባቱ የት ያቀኛል? እኔ እንደ እርዳታን የረዳሁት እንደ ወደቀ ብሬ ነው የምቆጥረው። አይኔ 20 ሺህ ብር ምን አላት አልኩና ተውኩት። ከዛ በስንተኛው ቀን ሰላም ነው ብሎ ጻፈልኝ። እግዚአብሔር ይመስገን። ብሩን ስጠይቅሽ ምን ነው ሸሽ ስልክ የት አምጥቼ እሰጥሃለሁ? ውጭ ብንኖር እኮ ብር የለም። ብር የሚገኝ 1 ብር ለአባችንን ጠብ አድርገን ሰርተን ነው እንጂ ቁጭ ብለን እንዳንተ እንደዚህ ብለን አንተ እንደዚህ ሞሽሞሽ የለመድክ ነህ ምናምን ብዬ ስለው ኧረ እንደዛ አትበይ፣ የተቸገረ ሰው ብዙ ፊት ያያል ምናምን አለኝ ማለት ነው። እንደዚህ የተቸገረማ ከተቸገር በቃ ምን እንደማድረግ ነው አላውቅም። በቃ ይሄን ዳታውን የገዛውልክ እንድትሰራበት ነው ስራ፣ ሌላ ሳንቲም አላውቅም። እኔ ለምን እኔ 1 ብር ልጅ አለኝ፣ ቤተሰብ አለኝ፣ ቤተሰብ እረዳለሁ። ስለዚህ አልችልም እንደዚህ አይነት ነገር እንዳትጠይቀኝ ደግሞ ብያለሁ። መጀመሪያ ስር አለቀሰ የእውነት አለቀሰ። ገብርኤልን የእውነት ሲያለቅስ ወይ ቅዱስ ገብርኤል እኔ በስንት መከራ እዚህ የደረስኩ ሰው ላይ ተቸግሮ ከሆነ እንደፈለገው እንደ ልቡ ዝም ብዬ ልላክለት ያለውንና ከፈለገ ይታነቅበት ከፈለገ ይጠጣበት አያገባኝ በየበለኔ ካለቀስክ እንደው እኔ እግዚአብሔርን ለምኜ ነው እዚህ የደረስኩት። ሰው ለምን እንደሚደርሰው እግዚአብሔርን ለምን እንጂ ሰው ደግሞ አትለምን። ሴት ልጅ ደግሞ ብር አትጠየቅም ነው እንደዚህ እኛ አላደግንም ሲጀመር ምናምን ስለው አይ ተቸግሬ ነው እንጂ አልጠይቅም ምናምን አለኝ። ከዚያችን ብር 5,000 ብር ላኩለት። አንድ ላይ 20 ምናምን ሺህ ብር ሆነ ማለት ነው ከዋይፋይ ጋር። ከዛ እሺ በቃ አልኩኝና ያው ሁሌ ደህና አደርሽ እኛ እንትን ነው የምንፈልገው፣ ፍቅር ነው የምንፈልገው። ያኔ ደህና አደርሽ ደህና ዋልሽ የሰው ሀገር ያለ ሰው ይሄ ነው ፍቅር። በዛ ነው የማስበው። ደህና አደርሽ፣ ምግብ በላሽ ወይ፣ ስንት ሰዓት ወጣሽ፣ ስንት ሰዓት ገባሽ፣ መጠያየቅ ጀመርን። ከዛ እንዴት ጋር ፍሬንድ እስካሁን የለህም አልኩት ጥያቄ። ከዛ ነበረችኝ ቤሩት ሄዳ ከዳችኝ አለ ማለት ነው። ምን አርጋሃት አልኩት። አይ በቃ ከዳችኝና ለዛ ነው አሁን ብቻ ግን አንቺ ስለምን አለሽም ስለ እኔ የወጣሁት ብር ፍለጋ እንጂ ወንድ ፍለጋ አይደለም የወጣሁት። ሲጀመር ልጅ አለኝ ቤተሰብ አለኝ ሰርቼ ለመለወጥ እንጂ ወንድ ብፈልግ ሀገሬ ላይ ቁጭ ብዬ አግብቼ ወልጄ ነው የወጣሁት እንጂ ለዛ እንደዛ እንትን የለኝም። ጭንቅላቴ ምን አላሰራሁት ምናምን አልኩት። ለማንኛውም አስቢበት ምናምን አለኝ። ከዛ ከትናንትና ወዲያንም ምናምን ደወለልኝና ገብርኤል ቁልቢ ሊሄድ ነው በፕሌን የሚሄደው ከሰው ጋር የሚሄደው 50 ሺህ ብር ላኪልኝ። 50 ሺህ ብር 50 ሺህ ብር ነው 50 ብር አልኩት በኢትዮጵያ። እየቀለድሽብኝ ነው ሲል ኧረ ገብርኤልን አልቀለድኩም ነው እውነቴን ነው። 50 ሺህ ብር ቀልድ ነው እንደ እንዴት ነው ያሰብኩ? ኢትዮጵያ ቀልድ ትንሽ ብር ነው እንደ ኢትዮጵያ እኔ እንጃ እኔ ከብደኛል ምናምን ስል እንዳታናገረኝ ብሎ ካረገኝ እልካለሁ። እኔም በቃ የራሱ ጉዳይ ብዬ ተውኩት። የበለጠውን ሳልበላ ብዬ ተውኩት እልሃለሁ። እና ለዚህ ምንድነው መፍትሄው ነው? የምርሽ ነው 20 ሺህ ብር ላክሽለት ገብርኤልን እንትን ዳታውንና 5 ሺህ ብር ጨምሮ 20 ሺህ ብር ገባ። አሁን 50 ሺህ ብር እንደገና ተጠይቄ ነበርኩ። ግን እኔ ልጅ አሳዳጊ ነኝ ለብር ብዬ ነው የወጣሁት። 1 ብር እንዴት ተብሎ እንደሚገኝ ስለማታውቅ ነው ነገሩ። እዛ ቁጭ ብለህ ምን ታውቃለህ ምናምን ስለው በቃ ምናምን ብሎ ዘጋ። በቃ ዝም አለኝ። እኔም ዝም አልኩት እና በሌላ ቁጥር ይደውላል ሀይ ይላል። ምንድን ነው የምፈልገው ነው ስለ ገብርኤል ብለሽ እርጂኝ እንዴ ለምናችሁ ይሉ እና ይላል እንደ ገብርኤልን በጣም ነው ወዳቷሽ ከገብርኤል ጋር ታገናኘኝ ብዬ መልስ ሰጠሁት። አሁን ይኸው አይደውልም ምንም አለ። የራሱ ጉዳይ ብዬ ትቼዋለሁ። ምንድነው የምትፈልጊው? ምንድነው እኔ ደግሞ ትንሽ እየወደድኩት መጣሁ መሰለኝ። ይናፍቅሻል?
ሰው ሪስፔክት ካለው ለሰው ልጅ እኔ ማንኛውንም ሰው የተቸገረ ሰው ምናምን ደስ ይለኛል መርዳት፣ ምሽ በሌላ ነገር ሳይሆን ጥሩ ነገር መስራት ለራሴ ነው ብዬ ስለማስብ እና አሁን ትንሽ እየናፈቀኝ ተቸግሬያለሁ። ልደውልልና መልሼ እጄን ሰበስባለሁ። የተጠየቁትን ብር ካልሰጠው ቢያባርረኝስ እንደገና። እድሜሽ ስንት ነው? 35 እድሜ ሄዷል ብለሽ የሚል ስጋት አለብሽ? ለምን ብያ ገና እንተው የረገጥኩት ድንጋይ አልተፈነቀለም። እሺ ሚውት ልጅ ናት ያለች ሚውት አድርጊና አዳምጪኝ። አንቺ አሁን ከባድ መርፌ ያስፈልግሻል። ቃሪያ በሚጥሚጣ ሰናፍጭ ጣል ያለበትን መርፌ አምጣልኝ። አምጣ። ስወጋ ትንሽ ለብለብ ያረጋታል፣ ግን በላብም ቢሆን ይወጣላታል ነቅሎ። የኔ ናት። ሌሎቻችሁም እዚህ ውስጥ አዳምጡ። እዚህ ውስጥ ያላችሁ በጣም የምትጃጃሉ አላችሁ ብዙዎቻችሁ። ቲክቶክ ላይ ጥሩ ኮሚኒቲ ቢልድ ማድረግ ትችላላችሁ ከሰዎች ጋር። ይኸው እኛ አሁን እንዲህ ተገናኘ እያወራን ነው። ብዙ ሰዎች አሉ አይደል? እንግባባለን፣ እንነጋገራለን ምናምን። ጥሩ ሀሳብ እንገዛለን፣ ይሸጣለን። ሀሳብ ይሸጣል፣ ይገዛል። ጥሩ ሀሳብ ገዢ ሀሳብ ከሆነ ትወስጂዋለሽ፣ ካልሆነ ትጥዪዋለሽ። ጨዋታ ሳቅ ምናምን ይኖራል። ከዛ ውጪ ፐርሰናል ኮሚኒኬት አድርገሽ የፍቅር ግንኙነት ምናምን እንደዚህ ቸግሮኛል፣ 10 ሺህ ብር ላኪልኝ፣ 9 ሺህ ብር ላኪልኝ፣ 20 ሺህ ብር ላኪልኝ። ወንድ ልጅ እንደዚህ ካለ ኦሬዲ ሞቷል። እመኝ። ወንዶች አንጠይቅም በታሪክ ማለት ጤናማ የክብር ጉዳይ ነው የምልሽ ለወንድ ልጅ። ይስጣን ብዙ ወንዶች ይኖራሉ። ያው እዚህ አይነት ነገር ውስጥ ያሉ ወንዶች ደማቸው ይፈላል። ይህንን ስል ግን ትክክለኛ ሀሳብ ያላቸው ወንዶች ግን ይህንን ሀሳብ ይስማሙበታል። ለወንድ ልጅ ቸግሮኛል፣ እንደዚህ ላኪልኝ፣ እንደዚህ ምናምን ብሎ መጠየቅ ለሴት ልጅ በጣም የውርደቱ ውርደት ነው። እመኚ። እናቴን አልጠይቅም እኔ። በራሱ መቆም ነው የሚፈልገው ወንድ ልጅ። ትክክለኛውን እሳቤ ነው መነግርሽ። በራሱ ቆሞ ችግሮቹን በራሱ ፋይት። አንዳንዴ ለሚስቱ ሁላ ችግር ቢገጥመው እኮ አይናገርም። አንዳንድ ወንድ ለሚስቱ ነው የምልሽ። ቆይ ችግሩን ተወጥቼው ይህንን ችግር አልፌው ፋይት አድርጌ ምናምን አሳያታለሁ ብሎ ነው የሚያስበው። በጣም የክብር ጉዳይ ነው። በተፈጥሯችን የሚሰማንን ስሜት ነው መነግርሽ። ሶኒያውን ቢቸግረኝ የፈለገ ወጥቼ ቸግሮኛል ጋይስ ምናምን ልል አልችልም። እንዲህ በአንገቴ ቢላ ካራ ለምን አይገባም? ያንን አረኩ ማለት ኦሬዲ በቃ የመጨረሻ ገመድ ይዤ የምንጠለጠልበት ሰዓት ሲደርስ ካልሆነ በስተቀር ኔቨር። እነዚህ የሚያደርጉ ወንዶች ኦሬዲ ሞተዋል በቁማቸው እና በሴት ልጅ ገንዘብ የሚኖሩ ናቸው፣ በራሳቸው የሚኖሩ አይደሉም። ይሄኛው ወንድ አሁን አንቺን 5 ሺህ ብር ነው የጠየቀሽ። ሁሉንም ሴት ጠይቋቸዋል። ለምን ላይቭ ላይ የመጡትን በሙሉ ላይቭ ላይ የመጡትን ሴቶች በሙሉ በውስጥ መስመር ገንዘብ ጠይቋቸዋል። የስሜን ያለ እርግጠኛ ሆኜ ነው የምነግርሽ። እየወደድኩት መጣሁ ትኛለሽ። አንቺ የመጣሽበትን ዓላማ ትረሻለሽ። 35 ዓመት ቢሆንሽ እኮ እድሜ እኮ ጸጋ ነው። ገና ለገና እድሜ ወይ አግቢ የሚል ፑሽ ምናምን ሊኖር ይችላል ከቤተሰብ አይ ነው ይኖራል። ኦፍኮርስ ውስጥሽም እንዴ በቃ ላግባ ትዳር ልመስረት ምናምን የሚል እሳቤ ይኖራል። ከተሳሳተ ሰው ጋር ገብተሽ ከሮንግ ሰው ጋር ገብተሽ ህይወትሽ ከሚበላሽ ከምትሰበሪ ትክክለኛውን ሰው አግኝተሽ ትክክለኛ ትዳር ውስጥ ለመግባት ብትቆይስ ብትዘገይ ይሻላል። ለምን በ45 ዓመትሽ አታገቢም? ፈጣሪ ፈቃዱ ከሆነ ከተሳሳተ ሰው ጋር ገብተሽ ከመቃጠል ህይወትሽ ባክኖ ከሚቀር ጠብቂው፣ ታገሽው ፈጣሪሽ። ዝም ብሎ በዘልማድ እንትን ላይ ቲክቶክ ላይ በእንደዚህ አይነት መልኩ መክነፍ አቁሚ። ይሄ የለመደ ነው። በጣም ብዙ መታለል ውስጥ የገቡ ሴቶችን አውቃለሁ። ፐርሰናል መጥተው የነገሩ ህይወታቸውን ያጫወቱ ቲክቶክ ላይ ነው ማውራሽ። ተጠንቀቁ ምላችሁ። ለዛ ቲክቶክ ላይ ስትገቡ ጀስት ኢንጆይ አድርጉ። ገብቷችኋል? ጨዋታ ካለ ጌም ካለ ሳቅ ካለ ጨዋታ ሙዚቃ ማዳመጥ ከሆነ ምናምን ሀሳብ እንደዚህ ነው የምትማማር ካፈታ ብለሽ ምናምን ኢንጆይ አድርገሽ ትወጫለሽ። ከዛ አለቀ። የራስሽ ላይፍ አለሽ። ፐርሰናል ኮሚኒኬት አድርገሽ ስልክ ተለዋውጠሽ ተጀናጅነሽ እዛ ጋ ያለውን ሰውዬ አታውቂው ማን እንደሆነ
መልክ ለመስራት የሚገባ ሰው አለ። መልክ ለመስራት ስልሽ ሆን ብሎ አትራክት ለማድረግ ሰዎችን አትራክት ያደረግሽና አንቺ በውስጥ መስመር መተሽ እንድታወሪው ከዛ በኋላ መልካም መስሎ ይቀርብሽና ቆዳሽን ይገፍልሻል። ስለዚህ ተጠንቀቂ። ከዚህ በኋላ ብሎክ ተደራረጋችኋል አይደል? እጅሽን ሰብስበሽ አርፈሽ ስራሽን ስል በ20 ሺህ ብር ተማሪ በ1 ሚሊዮን የተማሩ አሉ። ቀልዴን አይደለም። 1 ሚሊዮን ብር ተበልተው 1 ሚሊዮን ብር ቆዳቸው ተገፎ እሷ በላክችለት ገንዘብ የራሱን ህይወት የገነባው አለ። ቲክቶክ ላይ እዚህ ተዋውቀው ያ ነው። እሺ በጣም ተጠንቀቁ። ሌሎቻችሁ በጣም ተጠንቀቁ። በአጉል መቀራረብ፣ በአጉል ተዋደድን ሂሳብ፣ በአጉል ሞቅታ አትግቡ እንዲህ አይነት ነገር ውስጥ። ተግባባል? እሺ፣ አመሰግናለሁ። እሺ፣ መልካም። እናንተን ትኩረት ለመሳብ ብዙ ነገር የሚያደርግ ሰው ይኖራል። ገብቷችኋል? በጣም ተጠንቀቁ። ጥቅም ነው ሁሉም ሰው የሚፈልገው። ሁሉም ሰው ከእናንተ በጣም ጥቂት ሰው ነው እናንተነታችሁን ፈልገው የእውነት ጥሩ ወዳጅ እንኳን ሊሆናችሁ የሚፈልግ በጣም ጥቂት ሰው። 20 ሺህ ብር። እኔ ግን ስራ ለምንድን ነው የማልጀምረው? ጎበዝ 20 ሺህ ብር ሰራ ይሄ ልጅ። አሁን በቀላል 20 ተባብለው ትንሽ ማልቀስ ምናምን ልለማመድና ትንሽ ለቅሶ ምናምን ተለማመጄ ጋይስ ካለቀስ ሴት ልጅ ታምናለች። አሁን በቃ ሀዘን ምናምን ስለሚያዝኑ ሴቶች ትንሽ እንባ ቢጤ ነገር የማውጣት ትሬኒንግ ላርግና ለእኔ እንደውም 20 ሚሊዮን ብር ሁላ የሚለቀቅልኝ ይመስለኛል በዚህ አካሄድ። እዚህ ላይ የምናውቀው ልጅ ነው ምናምን በሚል ትንሽ ፈንድም ምናምን። ሄሎ እሱ 20 ሺህ ብር ነው አሌክስ። እንዴ እዚህ ላይ የምናውቀው ልጅ አለ። እሱማ እንዴ በደንብ ይለቀቅለት። አንድ 20 ሚሊዮን ብር 20 ሚሊዮን ብር እናድርገው ወይስ እንዴት ነው? 10 ሚሊዮን ብር የሚባል እኔ ነኝ እንጂ እዚህ መርፌ ገለመል እያልኩ ጊዜን የምገለው። ሰው ዋይፋይ ይገዛል፣ መኪና ይገዛለታል። ወይኔ ሰውየው ልጅ እንዴት እኮ እንደሚያቃጥለኝ በመድኃኔዓለም። ሄሎ ሰላም አለይኩም። እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነህ? ይመስገን ፈጣሪ። ምን እንታዘዝ? ይሰማል? ሄሎ 10 እኔ ጋር አለ። ይኸውልሽ አንቺ ተጠንቀቂ። ሰው የአፉን ፍሬ ይበላል። የምታወሩትን ተጠንቀቁ። ሰው የአፉን ፍሬ ይበላል። ነግሬያችኋለሁ። ሄሎ ምንድን ነው አፈናችኋት እንዴ ወይስ ወረርሽኝ ነው? ይሰማል? ፈርታ ነው ወይስ ታስወጣት? ሄሎ ለእናንተ ይሰማችኋል እንዴ? የሷ ቀጣይ ኔትወርካችሁን አስተካክሉት እስቲ ጋይስ። የሷ ይሰማል ያላችሁኝ? ሄሎ አቤት። ሰላም ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰዎች ብዙ ጊዜ አሁን ለምሳሌ እኔ ልጅ አለኝ 6 ላይ ነው ያለሁት እና
በዚህ አጋጣሚ አይምሮን የሚጎዳ ነገር አትናገሩ ብለህ መልእክት አስተላልፍልኝ። ስደት ስትገባ አንተን ተናዳጅ ከሆንክ እዚህ ጨዋ ነው የምትሆነው። ማለት ሌላ ባህሪ ነው የምትገዛው ስደት ላይ ስትሆን ማለት ነው። እዛ ክፉ ከሆንክ እዚህ ደግ ነው የምትሆነው። በቃ ግዴታ ነው። ሰዎቹ ደግ አይደሉም፣ ግን ግዴታ ደግነት ማምጣት አለብን እና በቃ እንዳግም እንደመወለድ ማለት ነው ስደት ላይ መስራት ማለት ነው። እና ያሌለብህን ባህሪ ገዝተህ ያሌለብህን ለምደህ ያሌለብህን በቃ አለ አይደለ ሌላ ሰው ሆነ ነው ስደት ላይ መኖር የምችለው። እና ያ ነው ያን ነገር በጣም በስደት ላይ ያሉት ሴቶች እህቶቼ በጣም ስለነሱ ተናግሬም አልጨርስም። እኔ ስለራሴ የምኖርበትም ተናግሬ አልጨርስም። ግን ብዙ ጊዜ በነሱ ብሰራ ደስ ይለኛል። ጨዋታቸው የሆነ ያንተንም ይሁን ብዙ ጓደኞቼም አንተን ሲሰሙ ስለምሰማ እና በዚህ አጋጣሚ እነሱንም ወክዬ አመሰግናለሁ። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። እኔም አመሰግናለሁ እና በቃ ይሄ ነው። ይሄንኑ ልል ነው የገባሁት። አመሰግናለሁ። እሺ፣ መልካም ቀን። እስኪ ነይ ግቢ። ድጋሚ አሁንም ተቆራረጠ እንዳትለኝ ብቻ። ድጋሚ ፍቅር ሊይዘኝ ነው መሰል እንቅልፍ እያበዛው ነው። የኔ እናት የዘንድሮ ፍቅር በደንብ ነው ምግብ የሚያስበላው። እንቅልፍ በደንብ ነው የሚለቅብሽ። አሪፍ ነው። ሊይዝሽ ነው። ደመናማ ነገር ነው። ሄሎ፣ አቤት። አሁን ትሰማለሁ። አሁን ትሰሚያለሽ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? የሆነ በቃ አለ አይደለ የሆነ ደብ ያልተመቸኝ እየጠላሁት ምናምን መጣሁኝ እና ብዙ ጠብቆኛል፣ ብዙ ነገር አድርጓል። እስቲል ለቤተሰቦቼ ብዙ ነገር አድርጓል። እኔ ሳላውቅ ምናምን ለሲስተሪ እና ብዙ ነገር አድርጓል። እና ከዛ በኋላ እኔ ውስጤ መጥላቴን በቃ ምንም መልስ የሆነ አውቆ በራሱ እንዲሄድ የተለያየ ሙከራዎች አደረኩኝ። ዝም አልኩት። የሆነ ቴክስት አልመልስም፣ ሲደውል አላነሳም። ወይ ቆይቼ አይ በዚህ እንደዚህ ቢዚ ሆኜ ነው ምናምን። ያ ውለታ በውለታ መታሰር አለ አይደል? በጣም ከበድ። ከ2 ዓመት በላይ በተስፋ ጠብቋል። ከዛ በፊት እንግዲህ በስራ ጉዳይ ደግሞ ወደ 2 ዓመት እንተዋወቃለን እና በቃ በመጨረሻ የሆነ በጥቅም ምናምን ለቤተሰቦቼ የተለያየ ነገር በማድረግ እኔን እንትን ወደሱ እና ቤተሰቦቼን በቃ ወደዱት፣ ልጁን በጣም ወደዱት። እና እኔ እኮ ለጓደኛዬ የእሱም ጓደኛ ናትና ነገርኳት። እኔ እኮ ለልጁ ምንም አይነት እንትን የለኝም፣ ሰው በቃ ንገሪውና ይሄድ ምናምን አልኳት። በቃ ይተወኝ፣ ያወጣው ወጪ ካለ በእኔ በኩል እኔ በቃ
ለመክፈል ዝግጁ ነኝ አልኳት። ማለት እኔ አድርግልኝ ብዬው ያደረገልኝ ነገር የለም። በርግጥ በራሱ በኩል ይሄን ሰጥቻታለሁ፣ ይሄን አድርጌያለሁ፣ ጠይቂውና እኔ ልክፈልና ይሄድ። ቤተሰቦችን አያገባኝም። እናንተ ያደረግ በራሱ ነው፣ እኔን አማክሮ አይደለም። እና በቃ ልክ እሷ እሺ ብላኝ ለእህቴ ደውል እሷ እሺ ብላኝ እኔ ካሰረች እኔ ላንቺ እንደዚህ ምናምን በቃ ቃል ገባልሻለሁ ምናምን ብለ እሷንም ቤተሰብም እንደዚህ አሳምኗቸው እንዴት እሱ እንደዚህ ትያለሽ ምናምን አሉ። አይ እኔ ውስጤ ካላመነበት የእናንተን አያገባኝም። የተቀበላችሁት የበላችሁት ነገር ካለ ክፈሉ። እኔ ግን በራሴ በሱ መልኩ የተቀበልኩትን ነገር እከፍላለሁ። አልፈልግም የሰው ሀቅ። ስለዚህ እኔ በሷ በኩል አውጥቻለሁ የሚለውን ወጪ ጠይቂውና ንገሪኝ፣ እኔ ልክፈል እና ፕሊስ በቃ ይተወኝ ከኔ ይራቅ አልኳት። በምንም ተአምር እሺ በቃ አለችኝ። አናገረችው። ከዛ ስታናግረው በጭራሽ ምንም እንዴትም ልተዋት አልችልም። እኔ እንድትከፍለኝ አልፈልግም። ላይክ በቃ ይሆናል አይደል ልክ ውስጥ ምናምን የመግባት ነገር እና በሰው ሀገር የሆነ ነገር ሊያደርግሽ ይችላል እና በቃ ዝም በይና እስኪ ምናምን ነገር አሉኝ እነሱ ማለት ነው። ዝም በይ ጓደኞቼ ምናምን ሳማክራቸው አንድ በልክ አንድ የሆነ ነገር 4 ዓመት ጠብቆሻልና አንድ ነገር ቢያደርግሽስ እና ቢያንስ በቃ ማለት ብዙ ነገር አሳይቼዋለሁ ከኔ እንዲርቅ ወይም እንዲተወኝ ጭራሽ ከቤተሰቦቼ ጋር ተግባብቶ ምናምን ማለት አሁን ላይ ምንም መልስ እየሰጠሁት አይደለም። ዝም ነው ያልኩት። እሺም እምቢም የለም። ምን እንደምወስንም ግራ ገብቶኝ ጸጥ ነው ያልኩት። ምን ትለኛለህ? ምንድነው የምትፈልጊው አሁን አንቺ? እኔ ከሱ አልፈልገውም ማለት መምጣትም ካለበት እኔ እዚህ ጋር ቲክቶክ ብዙም ተጠቃሚ አይደለም። መጀመሪያ ታዲያ ይሄ ፍላጎት ከሌለሽ ለምንድነው መጀመሪያ ይሄ ሁሉ ቤተሰብ ደረጃ ድረስ እስከመተዋወቅ ድረስ የደረሰው እሱ? አንቺ መጀመሪያ በአጭሩ ጉዳዩን መግጨት ትችላለሽ ፍላጎት ከሌለሽ አይደል? ቤተሰብ አጋጣሚ አንድ አካባቢ ነው የምንኖረው፣ አዳማ አካባቢ ነው የምንኖረው እና ያው ትውውቃችን ነገርኩ መጀመሪያ በስራ ጉዳይ ኖርማል ነው፣ ምንም አይነት ግንኙነት የለንም። እና ያው ቤተሰብም የተዋወቀው በእኔ ጉዳይ ስላለ ሳይሆን በመጀመሪያም አንዳንድ ትውውቆች ያው ለረጅም ጊዜ በስራ ስለምንተዋወቅ ማለት ነው። አንቺ የት ነሽ አሁን? ከሀገር ውጭ ነሽ አይደል? ዱባይ። እሱ ሀገር ቤት ነው? እሱም እዚሁ ነው፣ እኔ ያለሁበት አካባቢ እኮ። አሁን አለመፈለግ መብታለሽ፣ ባይዘ አትገደጂም። አሁን አንዳንድ ሰው እንዴት እንደዚህ አይነት ወንድ ምናምን የሚል ሰው አይጠፋም። ጥሩነት እኮ አይደለም። ጥሩ ሰው በህይወታችሁ ሲመጣ ፍቅር ከሌላችሁና ፍላጎት ከሌላችሁ ጥፋቱ ይናንተ አለ። አሁን እሷ ጥፋቷ ምንድነው? ስር እስኪሰድ ድረስ ይህ ልጅ ለቤተሰቦችሽ የሆነ ነገር እስኪያደርግ እዛ ደረጃ ተደርሶ አንቺን ለማግኘት ነው ይህን ሁሉ ነገር ያደረገው። ለጓደኛሽም እሷ ኒካ እንድታስርልኝ ካረግሽ ወይም ካረጋችሁ እንዲያደርግልሻል ምናምን የሚለው በቃ አንቺን ወዶሽ ነው ወይም ከአንቺ ጋር መኖር ፈልጓል። ይህ ሰው ሚዩት አድርጊ። አንቺ ግን አትፈልጊ። ሰው አለመፈለግሽ ኃጢአት አይደለም። የሆነች ሴት ብታፈቅረኝ እኔ ለእሷ ምንም ፍቅር ስሜት ከሌለኝ ኃጢአት አይደለም። ምክንያቱም ግዴታ አይደለም። ኃጢአት የሚሆነው ምንድነው? ከዋሻዋት ነው። ሳላፈቅራት አፈቅርሻለሁ ካልኩ፣ እማየውን መንገድ ከወሰድኳት፣ በስህተት ዋሽቻት አብሬያት ከሄድኩ፣ እጇን ይዤ ከተንቀሳቀስኩ ስለዚህ አንቺ አሁን ፊት ስለሰጠሽው ወይም ትንሽ ከአንቺ የሆነች ነገር ስላየ ነው ይህንን ሁሉ መንገድ የሄደው ይህ ሰውዬ። ምናልባት አንቺ ቀለል አድርገሽ ምናምን ነገሮችን አስበሽው ሊሆን ይችላል እንጂ እዛ ጋር ገና በተዋወቃችሁበት ጊዜ ወይም አንቺን ለማግኘት ጥረት እያደረገ መሆኑን ባወቅሽበት ቅጽበት ቆርጠሽ ብትጥዩ፣ በቃ እኔ ምንም አይነት ፍላጎት የለኝም፣ ልጎዳህ አልፈልግም
አትቀበሉ። እሺ ፍቅርን ተንተርሶ የሚመጣ በጣም ተጠንቀቁ። ለዛ ነው አንድ ሰው ስጦታ እንኳን ሊሰጠኝ ሲያስብ በምን ኢንቴንሽን ውስጥ ሆኖ ነው ስጦታ የሚሰጠኝ ሴትም ከሆነች ፐርሰናል ከግለሰብ ስጦታ አልቀበልም። በታሪክ ወይ በግሩፕ ሆነው 3-4 ምናምን ሆነው እንደው ጊፍት ምናምን ልስጥ ቢሉ ኦኬ እሺ በቃ እነዛ ሰዎች ወይ ሪስፔክት ነው ምናምን ብዬ ያንን ላከብር እችላለሁ። ፐርሰናል ግን አንድ ሴት መጣ ጊፍት ልሰጠኝ ከሞከረች ምንድነው መነሻው? ጦሱ ምንድነው? መመርመር አለብኝ። ዝም ብዬ የተሰጠኝን በሙሉ መቀበል ከሆነ ነገር ኃላፊነት ወስድበታለሁ። ገብቶሻል? የሆነ በውለታ እንዳትታሰሩ በጣም ጥንቃቄ ያስፈልጋል። ወደ ህይወታችሁ የሆነ ነገር ሰው ይዞ ሲመጣ ከምን ተነስቶ ነው? ያ ሰው ምንም ላይገርመው ይችላል፣ ነገር ግን ህሊናሽን ይጸጽትሻል። ስለዚህ ይህንን አድርጊ። አሁንም ማስተካከል ትችላለሽ፣ ኦልሬዲ ስላልተጋባችሁ። እሺ እሺ፣ አመሰግናለሁ። እሺ እኔ እናት መልካም ቀን። እንደዚህ በቃ የሚያፈቅር ወንድ እኮ አይፈለግም ታውቃላችሁ አይደል? አሁን ይሄ ልጅ ሱሰኛ ቢሆን ሴት የሚሳደብ ተደባዳቢ ምናምን ያው የዘንድሮ ወንድ ኮራ ቀብረር በል ሲባል በአፍጢሟ ተካላት ምናምን የተባለ ይመስል ወይ ያጥረገርጋል፣ ሴትን ይሳደባል፣ ወይ ደግሞ የሴት ልጅ ክብር ይነካል ምናምን። ከዛ ሁሉም ሰው ነው የሚያከብረው። እንዲህ አይነትን ሰው ቢሆን ተፈቃሪ ነው። ግን እሷ ደግሞ አለማፍቀሯ ደግሞ ጥፋትም አይደለም። ምክንያቱም በቃ አላፈቀረችው ታሴት ልትወቅሷት አትችሉም። አሁን አንዳንዶቻችሁ እንዴት ብላችሁ ልትወቅሳት እንዳትችሉ፣ ከዋሸችሁ ነው ስህተቱ። እኔም ተወቅሻ አውቃለሁ። ለዛ ነው እንዴት አታፈቅርም? ከሊት እያፈቀረች እንዴት አትረዳም? እንደ ጎበዝ እንደ የሰው ህይወት እኮ ነው፣ አይጥ አይደለም። የሰው ህይወት ወስደ የምትሞክርበት። ሄሎ ሰላም፣ ጤና ይስጥልን። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነህ? ሰላም ይብዛም። ሁሉ ሰላም ነው። ምን እንታዘዝ? የሆነ ነገር ላማክርህ ነበር። እሺ ንገሪኝ። የሆነ ፍቅረኛ ነበረኝና አብረን ከቆየን 4 ዓመት። ከሱ በፊት ማለት የመጀመሪያዬ ነው። ገና ሃይስኩል ስገባ ነው የተዋወቅነው። ቆይ የኔ እናት ፍቅረኛው ከየት መጣ? ከሰማይ መና ወረደልሽ? ተኝተሽ ትነሽ ከጎንሽ ከግራ ጎንሽ አጥንተሽ ተሰርቶ አገኘሽው? ምን እንዴት መጣ? ከመሬት ላይ ወድቆ ነው ያገኘሽው? መጀመሪያ ጥንስሱን እንወቀው። የት ተዋወቃችሁ? እሺ የተዋወቅነው እኔ በሰዓቱ ስልክ አልነበረኝም። 9 ክፍል ነበር መማረው እና ጓደኛዬ ደግሞ ስልክ ነበራት። ከዛን በፎቶዬ አርጋ በስሜ ፌስቡክ ከፈተች። ከዛ በኋላ በዛ እድሜሽ ስንት ነበር ያኔ? ያኔ ገና 9 ክፍል ነበር መማረው እኮ። እድሜሽስ? ከ14 ወደ 15 ልገባ ነበር፣ ወደዛ አካባቢ። ህፃናቱ ላይ ነው እኮ አሁን እየበረታ ያለው። እሺ ከዛ በኋላ ቦክስ በሷ ራሱ እኔም ማውራ ነበር እና ከሱ ታወቀን በፌስቡክ። ከዛ በኋላ ፎቶ ምናምን ምን አለሽ? መጀመሪያ ጊዜ ፎቶ ምናምን ተላላሽ? እሱ ሃይ ምናምን ብሎ የሆነ ኮመንት ስር ነበር ማውራት የጀመርነው። ከዛ በውስጥ መጥቶ አወራ። ከዛ እኔ መለስኩለት፣ አወራን። እሺ ከዛ በኋላ ስልክሽን ሲለኝ በሰዓቱ እኔ ደግሞ ስልክ አልነበረኝም። ከዛ አብዛኛውን ጊዜ እንግዲህ ስልኩ ሲጀምር ስልኩ የልጅቷ ነው እና የራሷን ስልክ ሰጠችው ለልጁ። ከዛም በእሷ ስልክ ሲደውል እኔ ስጠይቀኝ እሷ አይደለችም ምናምን አለችና ልታወራ ስትፈልግ አይ እኔ እሷን ነበር የፈለኩት ምናምን አለ። ከዛ በኋላ ማውራት ተው። ከዛ ቆይቶ እኔ ደግሞ ስልክ ስገዛ በራሴ ጀመርኩኝ ፌስቡክ። ሌላ ፌስቡክ ስከፍት በሱ መጥቶ አወራኝ። ከዛን እኔ በዛን ሰዓት ደግሞ ስልክ ተደብቄ ነበር የምይዘው። ከዛን ስልኬን ሰጠሁት። ከዛን ስልኬን ሰጠው መደዋወል ጀመርን እና እንደዛ አይነት ነገር እንትን ሲለኝ አይ
እኔ እስካሁን እንደዚህ አይነት ነገር ማለት ጀምሬ አላውቅም፣ መጀመርም አልፈልግም። እንደ ወንድምነት አንተን ግን ልቀርብ እችላለሁ አልኩት። ከዛን አይ ችግር የለውም እኔ እንትን ምጎዳሽ ሰው አይደለሁም ምናምን አለኝና ጀመርን። ከጀመርን ማውራት ጀመርን። አንድ ሀገር አይደለንም። እሺ ከዛም ማውራት ከጀመርን በኋላ ቆይተን ከአንድ 4 ወር በኋላ ምናምን ተገናኘን። ከዛን ከተገናኘን በኋላ ልጁ እንግዲህ ቲክቶክ ነው የሚሰራው። ከስንት ዓመት በፊት ነው የኔ እናት ይሄ ከ3 ዓመት በፊት ነው የተፈጠረው? አይ የትውውቃችሁ ምናምን ከ3 ዓመት በፊት ነው? ከ3 ዓመት በፊት። እድሜ ስንት ነው አሁን? 18። እሺ ቲክቶከር ነው? ፌመስ ነው? 150 ምናምን ያለው። እሺ ከዛም በኋላ ማውራት ከጀመርን በኋላ አብዛኛውን ጊዜ ቲክቶክ የሚሰራው ከሴት ጋር ነው። ከሴት ጋር ማለት ጓደኞቼ ደግሞ ከሴት ጋር ነው ቲክቶክ የሚሰራው እኮ። ምን አይነት ምንድን ነው የሚሰራው ከሴት ጋር? ማለት ታሌንት የለውም፣ ዝም ብሎ ነሺዳ ማለት ወይ ዘፈን መስፈን ማለት ነው። ኦኬ እሺ። ከዛም በኋላ ጓደኞቼ ደግሞ ይሄን ነገር አይወዱም፣ ተይ አይጠቅምሽም ምናምን ይሉኛል ሁሌ። በአካል ከተገናኛችሁ በኋላ ነው? ተነካክታችኋል? ንክኪ ያለ? ኧረ የለም እንደዚህ አይነት የለም። ካፌ ነበር የተገናኘ ነው። እንደርስበታለን በደም ምርመራ። እሺ ቀጥ። ከዛ በኋላ በጣም ነው የምወደው። እንግዲህ ጓደኞቼ ነገር አይሆንሽም ምናምን አሉኝ። ይሄ 10 ክፍል ምናምን ስማር ነበር እንግዲህ። ከዛ በኋላ እኔም እጄ ተፈተንኩኝ። ፈተና ከጨረስኩኝ በኋላ እሱ ያለበት ሀገር የተቀመጥኩኝ ነበር። እሺ ከዛን እዛ ምናምን እንገናኛለን፣ ወክ ምናምን አብረን እንወጣለን። ጓደኛዬ አንድ በጣም መወዳት ጓደኛዬ ያለችኝ ተይ ምናምን ብላ ሁሌ ስለምትመክረኝ አንቺ ትፈልጊያለሽ ምናምን ብዬ ከሷ ጋር ተጣላን፣ ተቆራረጥን። ስለምትፈልጊው ነው እንጂ ለኔ አስበሽ አይደለም፣ እኔ እንትን የሚለኝን ነገር አውቃለሁ ምናምን እላታለሁ። ከዛ ከጓደኛዬ ጋር ተጣልተን 1 ወር አልሆነኝም። ባለፈው ማለት ነው ጳጉሜ 4 ልደቱ ነበር። እዛን እኔ ለልደቱ ደግሞ ምንም ጊፍት አልሰጠሁትም ነበር። እዛን በዴሊቨር ተላከለት ከሌላ ሰው ማለት ነው ጊፍት። ከዛም መጨረሻ ላይ ያ ዴሊቨር ምን ይላል? በጣም ነው የማመሰግነው፣ በጣም ነው የምወድሽ ምናምን ይላል። መጨረሻ ላይ መልእክት ማለት ነው ያስተላለፈው። ምን ላይ ነው ያስተላለፈው መልእክት? ቲክቶክ ላይ ነው የተለቀቀው። ዴሊቨር ተልኮ መልካም ልደት ምናምን ከውድ ፍቅረኛ ምናምን ተብሎ ማለት ነው። መልካም ልደት ምን? መልካም ልደት ከውድ ፍቅረኛ የተላከ የመልካም ልደት መግለጫ ነው ምናምን ተብሎ ዴሊቨር አይላክም ማለት ነው። እሺ ከዛ በኋላ እኔ ቲክቶክ በዛ ሰሞን አልገባውም ነበር። እያወራን ነው እንግዲህ ምንም እንትን ያለ ነገር የለም። የተገናኘንም ነው እያወራንም ነው፣ ምንም እንትን ያለ ነገር የለም። ከዛ በኋላ ደወለችልኝ። ከዛች ጓደኛዬ ጋር እንግዲህ ተጣልተናል። ያኛዋ ደውላልኝ አይተሻል እንዴ አንቺ ነሽ አይላክሽለት ምናምን አለችኝ። እዛ ምኑን አልኩኝ ደንግጬ። እንደዚህ አለችኝና ኧረ ምናምን ብዬ አውቄ ዘጋውባትና ቲክቶክ ስገባ ብዙ ሰው ሼር አድርጎልኛል ያንን ነገር ማለት ነው።
የአንቺ ፍቅረኛ መሆኑን ያውቃሉ ማለት ሁሉ? ብዙ ሰው ያውቃል። ከዛ በኋላ ሰርግ ገብቼ እኔ ደግሞ የኔ ባል ብዬ ወጣሁኝ። ማለት በቃ ይሄ ነገር የሌላ ሰው ነው ብሎ እንዳያስቡ ማለት ነው። የኔ ባል ኩለት አድርጎ የኔ ባል ብለሽ ኮመንት አረሽ? እንደዛ ብዬ ወጣሁኝ። ከዛ አንቺ ነሽ አሉ። አሁን እኔ ነኝ አልኳቸው። ከዛ በኋላ ማለት እኔ ቲክቶክ አልለቅም፣ ፖስት አላረግም፣ እንደምጠቀምም እሱ የማያውቅም ጓደኞቼ ብቻ ናቸው የሚያውቁት ማለት ነው። እሺ ከዛ በኋላ እኔ እንደዛ ብዬ ከወጣሁ በኋላ ጠየቅኩት። አረ እኔ ማለት እኔ አልፈልጋትም ምናልላትም ዝም ብላ ነው። እሺ እንደዛ ከሆነ ለምን መጨረሻ ላይ ወድሃለሁ ምናምን ብለህ ጻፍክ እንትን አልክ መልእክት ያስተላለፍከው ብዬ ስጠይቅ በቃ ካመንሽኝ መኝ ካላመንሽ ደግሞ መተው አንቺ ፋንታ ብሎ ዘጋ። ማለት እኔ በጣም ነው የማምነው፣ በጣም ነው የምወደው። ይህን ነገር ልቀበል አልፈለግኩም ነበር። እሺ በቃ ተውና ሁሉንም ነገር ትተን እሺ እውነት አንተ አላደረክም ያንተ አይደለችም ምናምን አልኩት። አዎ እኔ አይደለችም ማለት እሺ እንደዛ ከሆነ ደግሞ በቃ እኔ ለጓደኞቼ ምንም እንትን ያልኳቸው ነገር የለም፣ እነሱም እንደዛ ነው የሚያውቁት። አንተም በቃ እንደዛ በላቸው አልኩኝ። እምለው ነገር የለም እኔ ለአንቺ ጓደኞች ስለማረገው ነገር የለም፣ የሚቀየርም ነገር የለም ማለት እሺ ብዬ ተውኩትና ቃይ ነው። ከዛ በኋላ ደውሎልኝ አያውቅም። የሆነ ቀን ግን ጓደኛ የሆነት አንቺ ከላክሽለት እስኪ 3ኛ አስገቢውና ስለ ዲሊቨሪው ጠይቂው አለችኝ። ስደውልለት ደግሞ ስልኩን ያነሳችው ሴት ነበረች። ማነሽ ምናምን አለችኝ። እዛን አይ ስልክ ተሳስቼ ይሆናል ምናምን ብዬ ዘጋው። ምን ነበረ ጊፍቱ የተላከለት? የተላከለት ጊፍት አበባ፣ ኬክ። አበባና ኬክ የምትልክልኝ ጌታዬ፣ እኔ ለኔ ይጠፋል። እሺ ምንድን ነው የምትፈልጊው አሁን አንቺ? እንድትመክረኝ። 18 ዓመትሽ ነው? ተማሪ ነሽ? ጨርሻለሁ። አሁን 12 ተፈትኜ። ውጤት መጣልሽ? አልመጣልኝም። እሺ ሚውት አድርጊና አዳምጪኝ። ትንሽ ከበድ ያለ ቀዶ ጥገና ያስፈልግሻል አንቺ የኔ እናት። ምክንያቱም በዚሁ አካሄድሽ ለአንገትሽም አትመለሽም ትንሽ ከቆየሽ። ራስሽን ከፎቅም ልትከሰክሹ ትችያለሽ። ያለሽው አየር ላይ እየተንሳፈፍሽ ነው። ጂኒ ያፈቀርሽው። እሺ የኔ እናት ጂኒ ነው። እንዲህ አይነት ውሸታም ወንዶች ናቸው ቲክቶክ ላይ ያሉት። ሁሉንም አይወክልም። ቲክቶክ ላይ በነገራችን ላይ ማለት ነው በፍቅር መንገድ የሚመጡባችሁ ሰዎች ፌስቡክ ላይ የሚሆኑ ቲክቶክ ላይ ጭንብል አድርገው ውሸታሞች ናቸው። ደጋግሜ ተናግሬያለሁ። ያልኩት ነገር በሙሉ ህይወታችሁ ላይ እየተከሰተ ነው። ደግሞ ህፃናቱ ላይ ነው አሁን ፍቅር እየበረታ ያለው። ጓዶች ትምህርት ሚኒስቴር ወይ መግለጫ ቢሰጠን ጥሩ ነው። በትምህርት ካሪኩለም ውስጥ አለ የማፍቀር ክፍለ ጊዜ። እኔ ስማር እንግዲህ ስኩልም ምናምን የለም። ያው ስነ ተዋልዶ ምናምን ትንሽ በጾታዊ ምናምን እንትን ትምህርት ተምረናል። 7 ነው ምናምን ክፍል አይደል ያኔ ጥንት በድሮ በኛ ጊዜ ልበል እንጂ ምክንያቱም አሁን አርጅተናል እኛ መቼም በ90ዎቹ ጊዜ ያለውና አሁን ይለያያል ብዬ አስባለሁ። ፍቅረኛ የመያዝ ጥበብ ወይም እንዴት ማፍቀር ይቻላል የሚል ራሱን የቻለ ክፍለ ጊዜ አለ፣ ይሰጣል። ተማሪዎች ካላችሁ እዚህ ውስጥ ንገሩኝና አንደኛው ነው እኔም የምወጋውን መርፌ ላስተካከል። 15 ዓመት ከ18 ዓመት በታች ናቸው አፈቀርኩ ፍቅር ያዘኝ እያሉ ያሉት። አሁን ምን አይነት ጊዜ ነው? የኔ ናት። አንቺ እኮ ለፍቅር እኮ አሁን ገና ነሽ። እንኳን አንቺ ሆኜ የጃጀን አሁን ቀንድና ጭራራ ልናበቅር አንድ ሐሙስ የቀረን ሰዎች እንኳን ሲንግልነት ይለምልም ብለን አርፈን ቁጭ ብለናል።
እርግጥ ነው ገና ነሽ፣ ብዙ ነገር አላየሽም። አንቺ ግን ገና ነሽ፣ ልጅ ነሽ። ልብ በ40 ዓመት ገንዘብ በ20 ዓመት እንደሚባለው አሁን ልብ ግዢ፣ ልብ ይኑርሽ፣ አስተዊ። የልጅነት እድሜ ላይ ነው ያለሽው፣ እረዳሻለሁ። አሁን የምልሽ ነገሮች በሙሉ ግራ ነው የሚያጋባሽ። ምክንያቱም አንቺ ያለሽበት ሁኔታና እድሜና እኔ ያለሁበት እድሜ ይለያያል እና የምሰጥሽ ሀሳብ ላይዋጥልሽ ይችላል ጭራሽ። ግን እመኚ በአንቺ እድሜ ላይ እያለን አብዛኞቻችን ተጃጅለናል በጣም እና ጊዜና እድሜ ያስተምራል ሰው። አንቺ ብዙ ነገር አቃጥለሽ ጊዜሽን፣ እድሜሽን፣ ጉልበትሽን፣ ሞራልሽን አቃጥለሽ እንዳትማሪ አሁን እየነገርኩሽ። ልጁ ብዙ ፍቅረኞች ነው ያሉት። ሰዎች ያደረጉት ነገር ካለ አጥፍተው ጥፋታቸው እንዲህ ስህተት ነው ስትሏቸው በቃ ካመንሽኝ መኝን ካላመንሽኝ ከፈለሽ ገደል ግቢ ካሉ አርገውታል። ገብቶሻል? ፍቅረኛውን የላከችለት አለቀ። ከጓደኛሽ ጋርም ግንኙነት አለ፣ ከአንቺ ጋርም ግንኙነት አለ። ብር ያሰከረ የሴት ልጅ ብር ያሰከረው ሰው አሁን ምናልባት ገንዘብ የምትሰጠው የሆነ ቁምጣውን መገዛለት ምናምን አለችው። እመኝ ገብቶሻል? ጡረታ አለው። ጡረታ ስላለው አንቺ ገና ነሽ፣ 18 ዓመትሽ ነው። ምንም አታረጊለትም በሱ ገና ተማሪ ነሽ። ፍቅር ሳይሆን እሱ ያለው ጥቅም ነው። እንደፈለገ ሊያደርግሽ ነው የሚፈልገው። ከደወለልሽ ቆይ አይደል ይመጣል። የማንም መጫወቻ እንዳትሆኝ ነው እኔ አሁን እየነገርኩሽ ያለሁት። ይህም በማለቴ እኔ ምንም የማጣው ነገር የለም፣ የማገኘውም ነገር የለም። ግን የአንቺ ህይወት ያሳስበኛል። እንደሱ አሁን ከዛሬ በኋላ እኮ ላናወራ እኮ እንችላለን እኔና አንቺ ሜቢ። ግን ከመጣሽ አይቀር ፍሬን ያዥ። ልብሽን ማንም አይጫወትበት። ማንንም ሰው አትመኝ። የተባልሽውን የተነገረሽን ሁሉ አትመኝ። አፈቅረሻለሁ ያለ ሁሉ አያፈቅርም። ሰዎች ሊያርዱሽ ሲፈልጉ ጥርሳቸውን እያሳዩሽ ነው። ሊገሉሽ ሲፈልጉ፣ ሊዋሹሽ ሲፈልጉ፣ ከጀርባሽ ብዙ ነገር ሲያደርጉ እየሳቁ እወድሻለሁ፣ እሺ፣ አፈቅርሻለሁ፣ እሺ እያሉሽ ነው። ይሄንን የኔ እናት እኔ በጣም ብዙ ሰይፍ በህይወቴ አልፎ ምናምን የተማርኩት ነው እየነገርኩሽ ያለው። አንቺ ገና ነሽ። ገና ምንድን ነው ምጣዱ አልሰማም ይባላል አይደል? እንጀራ የሚጋግሩ እናቶች ምናምን ቆይ ምጣዱ ይስማ ምናምን ይባላል አይደል? እንጀራ ከመጋገራቸው በፊት ግን አልሰማም። ያንቺ ምጣድ እናት ገና ነሽ። ገና 18 ዓመትሽ ነው። ገና አልሞቅሽም። ገና አልወደቅሽም፣ አልተነሳሽም፣ አፈር ክድም ያልጋጥሽም። አሁን እንድትማሪ ነው እየነገርኩሽ ያለሁት። አይ ካልሽ እሳቱም ውሃውም ይኸው። ደግሞ ሲመጣ የምትቀበዩ ከሆነ ዋጋ ትከፊበታለሽ። ከዚህም በኋላም በህይወት መንገድሽ ላይ ስትሄጂ ሌሎች ወንዶች ይመጣሉ፣ ውበትሽን አድናቂ መስለው በሶሻል ሚዲያ በአካል ዝጊ መስመርሽን። ከማንም ሰው ጋር ፍቅር ግንኙነት አይኖርሽም። ሲንግል ሆነሽ ከፍቅር ግንኙነት ውጭ ያሉ የህይወት ክፍሎችሽ ላይ ሁሉ አተኩሪ። አሁን ስራ ሰርቶ ለመለወጥ 12ኛ ክፍል ውጤት አልመጣልሽም አይደል? በቃ ምንም ችግር የለው። ቢመጣልሽ ጥሩ ነው ብትማሪ። አልመጣልሽም ማለት ግን አንቺ አሁን ከህይወት መስመር ወጥተሻል ማለት አለ። የአንቺ እድል ደግሞ ሌላ ነው ማለት ነው። የአንቺ መስመር ሌላ ነው ማለት ነው። እግዚአብሔር ለሆነ ነገር ይፈልግሻል ማለት ነው፣ ሌላ ቦታ። ስለዚህ እቅድ አውጪውን ቁጭ ብለሽ ጠረጴዛሽ ላይ ፕላንሽን ዘርጊና ካርታሽን ዘርግተሽ የህይወት ካርታሽን 18 ዓመትሽ ነው አይደል? 25 ዓመት ሲሞላሽ ምን አይነት ሰው መሆን ትፈልጊያለሽ? አሁን ጻፊው ቁጭ ብለሽ። በገንዘብ ፋይናንሻሊ ምን ደረጃ ላይ ካፒታልሽ፣ በእውቀት፣ በሶሻል ላይፍ፣ በመንፈሳዊ ህይወትሽ፣ ፊዚካሊ፣ በቁንጅናሽ፣ በጤናሽ ቁጭ ብለሽ አስቀምጪና አቅድሽን የፍቅር ህይወት የሚለውን ዝጊው። አሁን የምነግርሽ ነገር ከተጠቀምሽበት ምናልባት የምታመሰገኝ እስከዛም ካለው 25 ዓመትሽ ምናምን እስከ ነው በህይወት ካለው ታመሰግኝኛለሽ መጥተሽ ከተጠቀምሽበት። በቃ እስከ 25 ዓመት እስክትደርሺ ድረስ የፍቅር ህይወት የሚባል ነገር ገለመሌ አፈቀርኩሽ፣ አበድኩልሽ፣ ከነፍኩልሽ ዚሮ። ምን ላይ ትኩረት ታደርጊያለሽ እስከዛ ድረስ? ህልምሽ ላይ ማለት ነው። ብዙ ህልሞች አሉሽ። ለሰው መትረፍ ከፍቅር ህይወትሽ ውጭ እንደውም ለብቻሽ ስትሆኚ ብዙ ነገሮች ላይ አነጣጥረሽ መተኮስ ትችያለሽ። የሚያዘናጋሽ ነገር የለም። የተሻልሽ አስተዋይ ሴት ስለመሆን ራስሽ ላይ ትሰሪያለሽ።
ማይንድ ሴት ላይ ትሰሪያለሽ። ከዛ የምትገርም ሴት ትገነቢና ልክ 25 ዓመትሽ ላይ ስትደርሽ ሊያገባሽ የሚመጣው ወንድ ልክ እንዳንቺ እየተሰራ ነው የሚሆነው። ራስሽን ቆጥበሻል፣ ራስሽን ፍሬን ይዘሻል፣ በደንብ ራስሽን ገንብተሻል፣ ፋይናንሻሊ ሜንታሊ በብዙ ነገር በልጽገሻል። የተሰራ ወንድ አንቺን ሊያገባ ሲመጣ ሁለታችሁ አንድ ትልቅ ተቋም ትገነባላችሁ ማለት ነው። ትልቅ ትዳር። አሁን ወጠጤ ነው እየገጠመሽ ያለው። ህፃናት ገና የእናቱን ጡጦ ጠብቶ ያልጨረሰ ልጅ ይሄ ልጅ ማለት ነው። በቲክቶክ ላይ ላይቭ ላይ ጊፍት ተልኮለት ዋው የኔ ቆንጆ ማይ ፍቅር ምናምን ብሎ የሚያውጅ ህፃን፣ ለሰው ስሜት እንኳን የማይጠነቀቅ አትሊስት ህይወት ውስጥ አንቺ ያለሻል ባይዜ ሰዎችን እንኳን እንደው የመበደል እሳቤ ቢኖር ቢያንስ ለስሜታቸው እንኳን መጨነቅ አለበት። ምን ያህል ቢንቅሽ ነው ላይቭ ላይ ከፍቅረኛ ተላከልኝ የኔ ፍቅር ምናምን ብሎ ፖስት የሚያደርግ? ልደቱንም ሆይ ሆይ ብሎ አካኪ ዘራፍ ብሎ እንደምናምን ወንድ እኔ በወንድም አያምርም። ባይዞ አያገባኝም፣ ይሄ ፐርሰናል ጉዳይ ነው። ግን ህፃን መሆኑን በዛ ነው የምታገኙ። ገና አላደገም። ሴቶች ምናምን ሲያከብሩት ደስ ይላል። ልደቱን ቁጭ ብሎ ኬክ አሰርቶ ምናምን ጊፍት ተልኮ ብሎ እንደ እንትን የሚያከብ ገና ስንት ጉዳይ የለውም በህይወት ውስጥ ምንም ህይወቱ ላይ ሴቶችን ማሳደድ ነው ሰው ለውጥ የሚያመጣው። ሰው ወጣትነት ላይ እንዴት ነው የምጠቀመው? ወጣትነት ነው ለመጥፊያ ከሆነ አገርን ማጥፋት እችላለሁ፣ ራሴን ማጥፋት እችላለሁ፣ ሰውንም ማጥፋት እችላለሁ። ግን እሳቱን ደግሞ በአግባቡ ብጠቀመውስ? ለምሳሌ ለውጥ ላይ ኢነርጂውን ስራ ላይ ህልምን ለማሳካት ያለውን ኃይል ውስጥ የሚቀጣጠለውን ኢነርጂ ሌላ ነገር ላይ ግን ባውለው ደግሞ አገርን ደግሞ ይለውጣል፣ ሰውን ይለውጣል፣ ሰውን ይጠቅማል። ተግባባን? እንትን እየጀነጀነችው እንዳይሆን ደግሞ በውስጥ እኔ ኮሚዩኒቲ ሲያደርጉ እኮ አላምንም እኮ በውስጥ እኮ እኔ ወይ ደውሉላት እያወራችሁ ይሆናል። ተግባባን? እሺ፣ አመሰግናለሁ። እሺ፣ መልካም ቀን። እኔ እኮ ጋይስ የህፃናቱ ላይ ነው እየበረታ ያለው። ይሰማል? አዎ ይሰማኛል። አሌክሳ ምንድን ነው ህመሙ? በርትቶብሽ ነው? ትንሽ። አይዞሽ አይዞሽ። ግሉኮስ እስቲ ነርሶች ግሉኮስ ኦክሲጅን ምናምን እስቲ አቅርቡ። ንገሪን፣ ምን እንታዘዝ? አሌክሳ የፍቅር ጥያቄ ምክር ፈልጌ ነበር የመጣሁት። አፈቀርሽ? ምን ትመክረኛለህ? ጓደኛ ነበረኝና። ቆይ ከዛ በፊት የት ነው ልክፍቱ የያዘሽ? ልክፍቱም የያዘኝ እንደ ከሰፈር ነው። ሰፈር ውስጥ ነው የተጠባበሳችሁት? ምን በሚል የጦስ ዶሮ ነው የተጠባበሳችሁት? አይ እሱ ከኛ ሰፈር አቅራቢያ ነበርና እንዴ ባጋጠመኝ ነበር የተገናኘ ነው። ምን ተባባላችሁ መጀመሪያ ቀን? ያው ኦልሬዲ ጓደኛሞች ነበርና ምናምን እስከዛሬ እናወራ ነበር። እሺ። እና ታውቃለህ ረጅም ጊዜ አልተገናኘንም ምናምን። እሱ ደግሞ አሁን ታውቃለህ የሌላ ሴትን ፎቶ ፕሮፋይል ያድርጓል ምናምን። ቆይ ከዛ በፊት አንቺ ፍቅረኞች ናችሁ መጀመሪያውኑ? በርቀት ነው ፍቅር የጀመራችሁት? አረ በርቀት አይደለም፣ በአካል ነበር የምንታወቀው። ንክኪ ምናምን አለ? አረ ንክኪ ምናምን የለም። የምትዋሹትን ነገር በአልትራሳውንድ ነው ምን መረምረው። እሺ እኮ ምንድን ነው ታዲያ አሁን አንቺ የት ነሽ? እዛው ነሽ ሀገር ቤት? አይ እኔ ከሀገር ውጭ ነኝ፣ ሀገር ቤት አይደለም እኮ። ተጣልታችኋል? በመሀላችሁ ግጭት አለ? አይ የተጣለነው ነገር የለም። ግን ታውቃለህ እሱ
አብዛኛው ሰዓት እናወራ ነበርና ከሆነ ጊዜ በኋላ የሌላ ሴትን ፎቶ ፕሮፋይል ላይ ያደረገ። ዝም ብሎ ከመሬት ተነስቶ በቃ ከመሬት ተነስቶ። እሺ እናማ ስደውልለት ምናምን አያነሳ ምናምን ልጠይቀው ምናምን ብዬ እና ታውቃለህ ስልክ ምናምን እኔ ራሱ አጥፍቼ ምናምን መስመሬ ልቀይር አስቤ ነበርና እና በቃ ወረዲ አልቻልኩም። ምን ትመክረኛለህ? ምን ያህል ጊዜ ለመጨረሻ ጊዜ ያወራችሁት መቼ ነው? ለመጨረሻ ጊዜ አወራነው ያኔ ህዳር አካባቢ። ስንት ወሮ ነው? ጥቅምት አካባቢ። እስካሁን ስንት ወሮ ነው አጠቃላይ ካወራችሁ? ኦልሬዲ 2 ወር ሆኖታል። ግን እኔ አውርቼው ምናምን አላውቅም፣ አልደውልለትም። እሱም አይደውልልሽም? እሱም አይደውልልኝም። ስለዚህ ለመጨረሻ ጊዜ ስታወሩ በፍቅር ነው የተለያያችሁት? ንግግራችሁ ምናምን? አረ በፍቅር አይደለም፣ እያወራ ጆሮዬ ላይ ዘግቶብኝ ነው። ምንም ሳይፈጠር በሰላም አይ የሆነ ነገርማ አለ አንቺ መናገር ያልፈለግሽው። እንዴት ሰው ዝም ብሎ ጆሮሽ ላይ ይዘጋል? የምሬን ነው። አይ የኔ ነገር እድሌን አውቀዋለሁ። እውነትሽን ነው የምትነግሪኝ ወይስ እየቀለድሽ ነው? አይ የምር የቀለድኩ አይደለም እኮ ግልጽ አድርጊዋ። ምክንያቱም አሁን እኮ ድብልቅልቅ አለብን። አሁን የትኛው መርፌ እንደምወጋሽ እኔም ተፈጠፈጠች። በነገራችን ላይ ሰው የአፉን ፍሬ ይበላል። የአፉን ፍሬ ይበላል። አሁን እዚህ ጋር መታወራጅ አሁን የቀለለችውን የምሮ እኮ ፖይንት የለውም። አሁን ሳቃችሁ እኛም ሳቀ ምናምን እናልፈዋለን። እቺ ልጅ ምንድነው ፖይንቷ? አድሬስ ማድረግ የፈለገችው ምንድነው? አሁን ህይወቷ ላይ ምንም የሚፈጠር ተአምር የለም። ይህን በማለቷ ግን በህይወቷ ውስጥ ይህንን ታገኘዋለች። እግዚአብሔር ምስክሬ ነው የምላችሁ፣ እየቀለድኩ አይደለም። ብዙ ሰው በአፉ ለቀልድ ያለውን ሲያገኝ አይቻለሁ። መድኃኒዓለም አሁን ላይሆን ይችላል የዛሬ 10 ዓመት ወይ የዛሬ 5 ዓመት የዛሬ 15 ዓመት ይሁን የዛሬ 2 ዓመት እሷ በረሳችሁ ጊዜ መቼ ምን ለዛ ነው የምትሉትን ተጠንቀቁ። ለቀልድ ራሱ የምትሉትን እግዚአብሔርን ነው የምላችሁ። ምክንያቱም ሚስጥር እኔና አንቺ የምናውቀው ትዕግስት፣ ተስፋ፣ እምነት አለ ብዙ በእኔና አንቺ ማንም የማያውቀው። ጨርሻለሁ። ስላዳመጣችሁኝ አመሰግናለሁ። ለስደተኛ እህቶችሽ ነው? አዎ እኔም ስደት ላይ ነው ያለሁት፣ ሰው ቤት መዳም ቤት እና አመሰግናለሁ። እሺ በርቺልኝ። እሺ እሺ አሌክስ አመሰግናለሁ። እሺ እሺ። ብዙ ሰው ደህና ነኝ ይላል፣ በተለይ ከሀገር ውጭ ያለ ሰው። ብዙ ሰው ደህና ነኝ የሚለው ግን የምር ደህና ሆኖ አይደለም። አብዛኛዎቹ የትም ሀገር የሚኖር ነው ብላችሁ አረብ ሀገር ምናምን ብቻ አይደለም፣ የትም ዓለም ላይ ያለ ሰው ከሀገሩ ውጭ ከቤተሰቡ ውጭ የሚኖር ሰው ደህና ነኝ ካለ ደህና ነው ማለት አለ። ሄሎ ሄሎ አሎ፣ ጤና ይስጥልኝ። ሰላም ጤና ይስጥልኝ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ወንድሜ። ቆይ አንዴ ጋይስ፣ አንድ ቻሌንጅ ልስጣችሁ እስቲ። 30 ሰከንድ ያዙና ሰዓታችሁን ደቂቃ ምን 30 ሰከንድ ብቻ ያዙና ታፕ ታፕ አድርጉት። 2000 ሰዎች እኩል ከዛ አቁሙት፣ ችግር የለውም። ለ30 ሰከንድ ያህል ብቻ ግን ያለማቋረጥ ደብል ታፕ አድርጉት። ምን እንታዘዝ ይናት? እኔ ያው ስለ ፍቅር ታሪክ ነው። በስደት ሀገር ከገባሁ ማለት ነው ወደ ስደት ሀገር አሁን 7ኛ ዓመቴን ይዣለሁ ማለት ነው። እና ልጁን ማለት ነው ኢትዮጵያ ላይ ነው የተዋወቅነው በአካል በፍቅር ያኔ በአካል ተገናኝተን ማለት ነው። የት ተገናኛችሁ? የተገናኘነው ያው እኔ ትንሽ ሱቅ ሰራ ነበረ፣ ሱቄ ይመጣ ነበር ምናምን እና በዛው ማለት ነው። እሱ ደግሞ ወንድሙ የሆነ እንትን ነበረው ማለት ነው፣ እንጨት ምናምን እንትን የሚባል ማለት ነው፣ የእንጨት መጋዘን ማለት ነው። እና ጓደኛዬ እኔ እንሂድ አለችኝ ማለት ነው። እንሂድ ስትለኝ
ለምንድን ነው ብዬ ስላት እቃ ላመጣ ነው ምናምን አለችኝ። ኦኬ አልኩኝ። ሄዱ አብረን ማለት ነው። እዛ ሽሮ ምናምን አሰራ ምግብ ምናምን አመጣ። አብረን በላን ጠጣ ምናምን። በዛው ትውውቁ ቀጠለ ማለት ነው። ትክክለኛ ትውውቅ ማለት ነው። እና በዛው በአንድ ወር ውስጥ ማለት ነው እኔ ወደዚህ መጣሁኝ፣ ወደ ውጭ ማለት ነው። እኔ እንደመጣሁ እሱ ደግሞ መከላከያ ገባ። 6 ወር ሰልጥኖ ሲወጣ ማለት ነው ደወለልኝ። ያው ፌስቡክ ላይ ምናምን ነው ትክክለኛ እንትን የለኝም መስመር። ተደዋወልን ምናምን ማውራት ጀመርን። እንዴት ነው ምናምን ህይወት ቀጠለ ማለት ነው። እያወራን እያለ ማለት ነው ስንት አመት ሆነ? 4 አመት ሆነን ማለት ነው። ሁሌም እወድሻለሁ ነው የሚለኝ። ሁሌም በቃ አለ አይደለ ትክክለኛ በቃ ሁሌም እወድሻለሁ ነው የሚለኝ። እኔም ደግሞ ማለት ነው ለሱ ቦታ ሰጥቼ እንግዲህ የውጭ ሀገር ላይ ዝናብ በሚሆን ጊዜ በጣም ቅዝቃዜ አለ። በጣም ግን ሳላወራው ካደርክ ያመኛል ለሁላ ማለት ነው። በጣም ነው የሚያመኝ ሳላወራው ካደርኩኝ። እንቅልፍ አይዘኝም ትክክለኛ እንቅልፍ ማለት ነው። እና መጽሐፍ ቅዱስ ጎን ያስቀምጣሉ ማለት ነው። ስተኛ ተስሬ ነው የማስቀምጠው መጽሐፍ ቅዱስን። እግዚአብሔር ሆይ አንተ ይሄ ሰውዬ ግን ትክክለኛ ሰው ነው ወይስ ምንድን ነው? ለምንድን ነው ሁሌ እወድሻለሁ የሚለኝ እላለሁ ማለት ነው። እና መጨረሻ ላይ የሆነ ሰዓት ተመታሁኝ እና ደወለና ተመትቻለሁ እግሬን ምናምን አለኝ ማለት ነው ብሎ ሲለኝ ማለት ነው በጣም አዘንኩኝ። እና ጓደኛዬም እንደዚህ ነው የሆነ በቃ አይደለ እንትን አለኝ ሲለኝ ማለት ነው በቃ እኔ ከእውነቱም ከሆነ ይሁን ከውሸቱም ከሆነ ይሁን ብዬ ዝም ብዬ የሆነ 6000 ብር ላኩለትኝ ታከም ብዬ ማለት ነው። ታከም ብዬ ነው ይህንን ያደረኩት የእውነቱንም ከሆነ ይሁን ብዬ። ከዛ ያንን አደረኩኝ። ድጋሚ ቆይቶ ማለት ነው አባቶች ጋር እየሄደ ፎቶ እየተነሳ ይልክልኛል። ቤተክርስቲያን ሲሄድ ፎቶ እየተነሳ ይልክልኛል። ጠዋት የሆነ መዝሙር ምናምን በጣም ያሰማኛል። ያንን ነገር ስሰማ ደግሞ ስራው ራሱ ይሰራልኛል እኔ ማለት ነው። ከዛ መጨረሻ ላይ ግን ማለት ነው ስልስል ሚስቱ በውስጥ ማለት ነው ደውላ ሌሊት ፌስቡክ ላይ ደውላ ማለት ነው ሜሴንጀር ላይ ትደውላለች ማለት ነው። ስደውል አላየሁትም። ደውላ እሷ ማለት ነው እንትን ብሏታል። ሌሊት ነው የደወለችው። የኔ ስልክ ሳይለንት ነው። ለምን 4 ሆነን ነው እዚህ ቤት ውስጥ የምንኖር 4 ሆነን ነው። እና እንዳረብሽ እኔ ስልኬን ሳይለንት ነው የማረገው። እና አላየሁትም። እነሱ ከኔ ፎቶ በታች ማለት ነው ሁለቱ ይሰዳደባሉ ታውቃለህ። እሷ እሱን ትሰድባለች፣ እሱ ደግሞ እሷን ይሰድባል። ነገር ግን ሁለቱ ግንኙነት አላቸው፣ ትክክለኛ የፍቅር ግንኙነት አላቸው። የምን ፎቶ? የኔ ፎቶ ስር የኔ ፌስቡክ ስር ማለት ነው ፎቶ ያለ አይደለ? ከፎቶ ስር ማለት ነው እሷ ማለት ነው እሱን ትሰድባለች እና እኔንም ትሰድባለች። እሱ ደግሞ ማለት ነው እሷን ይሰድባል ማለት ነው። ከዛ ነው የሚሰዳደቡት። እሷ ማለት ነው አንቺን ማለት ነው በዚህ በፎቶሽ ማለት ነው ቤተሰቦችሽን ፈልጌም ሆነ አንቺን ፈልጌ እገላለሁ እማረገውን አረጋለሁ እያለ ትላለች፣ ትዝታለች ማለት ነው። እሱ ደግሞ ወንድ ነሽ አንቺ ወንድ ሆነሽ እሷን ከነካሽ እኔ ወንድ አይደለሁም ምናምን በቃ የተለያየ ስድብ ይሰዳደባሉ ኖርማሊ ማለት ነው። ከዛ ብን ብዬ ስነቃ ማለት ነው የሆነ መድፍ የተተኮሰብኝ ያክል ነው የተሰማኝ ማለት ነው። ፌስቡክ ላይ ነው ሮጬ የገባሁትኝ። ስገባ ኮመንቱን አገኘሁትኝ። እንዴ ቶሎ ብዬ አጠፋሁትኝ ሰው እንዳያየው ማለት ነው። አጠፋሁትኝና በስር ገብቼ እናት ምን ሆነሽ ነው ችግር አለ ወይ ምናምን ብዬ ሳናግራት አንቺ ምንድነሽ ከየት ነሽ ምናምን እኔ ሚስቱ ነኝ አለችኝ። እውነትሽን ነው ስላት አዎ እውነቴን ነው አለችኝ። ኧረ ተይ ብዬ ስላት አዎ እውነቴን ነው አለችኝ። ትመያለሽ ስላት አዎ እምላለሁ አለችኝ ማለት ነው። ኦኬ ብዬ ማለት ነው በቃ አለ አይደለ ሄጄ ሮጬ በቃ እሱንም ሳላወራው መጽሐፍ ቅዱስን ነካሁትና እግዚአብሔር ሆይ ልቦናዬን አረጋጋው ነው ያልኩትኝ። አሁንም ማለት ነው ልቦናዬን አረጋጋና በተረጋጋ መንፈስ እንዳወራው አድርገኝ። ይሄን ልጅ ማጣት አልፈለኩም ታውቃለህ። ለምን ከልቤ ውስጥ አስገብቼዋለሁ። 4 አመት ደግሞ ቀልድ አይደለም።
ከዛ በዛ ላይ ደግሞ ብርዱ ነው እኔን የጎዳኝ ብርድ እየበረደኝ እሱ ማውራቴ ነው። እዛ መጨረሻ ላይ ግን ምን ሆነ እሷ እንደዛ አለችኝ። ኦኬ ብዬ ብሎክ አደረኳትኝ ከፌስቡክ ላይም ከሁሉም ላይ ብሎክ አደረኳት። እኔን መኘኛ ላይ ኦኬ አልኩትኝ። ተማመነን እኔን ማለት ነው ኢሞ ላይ እንትን ማለት ጀመረ ማለት ነው። ፖስት ማድረግ ጀመረ ኢሞ ላይ ፎቶ ፕሮፋይል ማድረግ ጀመረ። ከዛን የገዛ የዘመዴ ማለት ነው የኔ የቅርብ ዘመዴ ደግሞ ገባችና ማለት ነው ይሄ ልጅ ምንሽ ነው አለችኝ። ስትለኝ ማለት ነው ጓደኛዬ ነው አልኳት። ጓደኛዬ ነው ብዬ ስላት እሷ ደግሞ ብሎክ አረገችኝና ጠፋች። በቃ እንግዲህ የገዛ ዘመዴ ማለት ነው። እንዴ ይሄ ነገር ምን እየተፈጠረ ነው? እየቀኑ ነው ወይስ ምንድነው ማለት ጀመርኩኝ። አይ የቅናት መንፈስ ይሆናል ብዬ አሁንም ደግሞ ዝም አልኩኝ። ደግሞ ደገምኩና አሁንም ማለት ነው የስላሴ ቀን ማለት ነው ስላሴዎች ናቸው። የስላሴ ቀን ሆቴል ውስጥ ሴት ይዞ ሲገባ አይተነዋል ብሎ ማለት ነው ነገሩኝ ጓደኞቼ። አሁንም ማለት ነው እግዚአብሔር ለእኔ ያለውን ያጋልጠዋል። በቃ ትክክለኛ እውነተኛ ሰው እስከሚመጣ ድረስ እጠብቃለሁ አልኩኝና ያንኑ መጽሐፍ ቅዱስና የማርያም ስዕል አለ ከጎኔ አብሬ ነው በቃ መጽሐፍ ቅዱስን አድርጌ ስሬ ነው የምተኛው። አሁንም እግዚአብሔር ሆይ በቃ እውነተኛ በህልሜ አንተ አሳየኝ ብዬ ማለት ጀመርኩኝ ማለት ነው። ከዛም አሁንም እንደዛው በቃ በትክክለኛ መንገድ ነው። ምንም ፍቅር አልቀነስኩበትም ምንም ነገር ማለት ነው። በቃ ምንም ቀንም ጠዋትም ማታም አወራዋለሁ። ከዛ የሆነ ሰዓት ላይ ምን አለኝ በቃ እኔ ማለት ነው ቦታ ተመርቻለሁ አለኝ የሆነ ሰዓት ላይ። ኦኬ እንኳንም ተመራ በቃ አንተም እንትን በል እኔም ደግሞ የራሴን እንትን እላለሁ። ስመጣ ግን ማለት ነው በቃ አንድ ላይ ሼሪክ እንዳረጋለን ህይወትን እንቀጥላለን። ነገር ግን አንተም ስራ እኔም እሰራለሁ አልኩትኝ። እምረዳ በዚህ ውስጥ እምረዳ ነገር የለም አልኩትኝ። ኦኬ አለኝ። ቆይና ረስቶት ይሁን ምን ይሁን አላቅም ደወለና ማለት ነው ብር ፈልጋለሁ አለኝ። ለምን ብዬ ስለው ቦታ ልመራ ነው አለኝ። እንዴ በፊት ተመርቻለሁ ብለኛል ነበር እንዴ አልኩትኝ። አይ ተመርቼ ነበር የሆነ በዚህ በመከላከያው ምክንያት ማለት ነው የሆነ እንትን አልኩ ምናምን አለኝና የሆነ በቃ ወዘጋገበኝ እና 134,000 ብር ፈልጋለሁ አለኝ። ወይናው አልኩትኝ። ያው በቃ ችግር የለውም እልክልሃለሁኝ አልኩትኝ። እልክልሃለሁኝ እንትኑን የባንክ ቼክ ምናምን ላክልኝ በፊቱ ስለጠፋብኝ አልኩትኝ። ኦኬ አለኝ ማለት ነው። ኦኬ አለኝ። ኦኬ ብሎኝ እያለ እኔ ልልክለት አይደለም ልልክለት ሳይሆን የተላከበትን ቼክ ዝም ብዬ ልልክለት ፈለኩኝ ማለት ነው። ለምን እየዋሸኝ እንደሆነ ማለት ነው በውስጥ የተረዳሁኝ። ይባስ ብላ ማለት ነው በዛው ያንን በተናገረበት ወቅት ውስጥ ከራሱ የወለደች ልጅ ማለት ነው እሷ ያለችው ስደት ሀገር ነው። ስደት ሀገር ልኳታል ሄዳለች እና ማለት ነው ምናልባት እዚህ ውስጥም ሆና እያዳመጠችኝ ይሆናል ልጅ ማለት ነው። ምን አለችኝ በውስጥ ማለት ነው እየማለች እየተገዘተች ማለት ነው ወልደናል ልጅ አለችኝ ማለት ነው። ልጅ ወልደን ከወለድኩ በኋላ ቤተሰቦችሽ ከልጁን አስቀምጭና ሂጂ ብሎኝ እኔ ልጁን አስቀምጬ ቤተሰቦቼ ጋር አስቀምጬ ውጪ ነኝ ያለሁት አለችኝ። ነው አልኳት። አዎ በቃ ችግር የለውም አልኳት። ኦኬ እኔና አንቺ አሁን ማለት ነው አንቺ ማብረሽ ከቀጠልሽ ቀጥይ አልኳትኝ። እኔ ከዚህ በኋላ ከህይወቱ ወጥቻለሁ አልኳትኝ። ስልኳን ተቀበልኳት፣ ስልኬን ተቀበለችኝ። እኔና እሷ በቃ ኖርማሊ ፍሬንድ ሆነን ማለት ነው። እኔ ማለት ነው በእኔ ያኔ እኔና እሱ ምንም አይነት ነገር የለንም፣ ምንም አይነት ንክኪ የለንም። ለምን የአንድ ወር ትውውቅ ነው ያለን። ከዛ ኦኬ አለችኝ። ኦኬ ብያት እያለ ማለት ነው ቀጠልን አብረን እኔና እሷ እያወራን እየሄድን እያለ መጨረሻ ላይ እሱን አንድ ቀን ደወልኩለትና ማለት ነው እሱ በዛ መሀል ያወራኛል ምንም ነገር እንዳልተፈጠረ አድርጎ። አንድ ቀን እንዴት ነው ግን አንተ አልወለድኩም ምናምን እንዴት ነው እኔ 4 ዓመት ቆይቼብክ ሌላ ትዳር አልመሰረትክም እንዴት ነው ልጅም የለህም ምናምን ብዬ ስለው እኔ ካንቺ ውጪ ማ ነው ደግሞ ብሎ የሚለኝ ማለት ነው። እኔ ካንቺ ውጪ ይለኛል። እኔ እኮ በጣም ነው የምወድሽ፣ እኔ እኮ በጣም ነው አንቺን ማከብርሽ የኔ ልዩ የኔ ልዕልት ብሎ ነው የሚለኝ። ከዛን የኔ ልዕልት ብሎ ይልና እሷንም ደግሞ ማለት ነው
ይችኛዋን ልጅ የሚላት የኔ ልዕልት ብሎ ነው እሷንም የሚላት ማለት ነው። እኔን ያለኝን እሷንም ይላታል ማለት ነው። ከዛ ልዕልቴ ነሽ ይላታል እሷንም ማለት ነው። እኔንም እንደዛው ማለት ነው የሚለኝ። ከዛ መጨረሻ ላይ በቃ ውስጤ ማለት ነው መታገል አቃተው። የሆነ ነገርም በራሴን ለማድረግም ፈለጉኝ። እንዴ ለማብዬ ነው እኔ ሰው አይደለሁም አልኩኝ። እኔ ሌላ ሰው አጣለሁ ከሱ የተለየ ሰው አላገኝም እንዴ ማለት ጀመርኩኝ ማለት ነው። እሱ ማን ነው ማለት ጀመርኩኝ። ከዛ ማለት ነው እግዚአብሔር ሆይ ከልቦናዬ ውስጥ አንተ አውጣልኝ ማለት ጀመርኩኝ። አሁንም ማለት ነው ከልቤ ውስጥ አንተ አውጣልኝ፣ በቃ ይሄን ሰውዬ ከልቤ ውስጥ አንተ አውጣልኝ ማለት ጀመርኩኝ። ከዛ እኔን 34,000 ብር እንደጠየቀኝ እሷንም ጠየቃት። እኔና እሷ በውስጥ እናወራለን። እሷም እኔ እንዳወራት ያኔ አያውቅም፣ እሷም ደግሞ ማለት ነው እኔ እንደምታወራኝ አያውቅም። ሁለታችን ጓደኛሞች ነን፣ ትክክለኛ ጓደኛሞች ነን። እና በዛ መሀል ማለት ነው በቃ እየዋለ እያደረ ደግሞ ማለት ነው በቃ እየረሳሁት መጣና እንደገና ያገረሽብኛል። እየረሳሁት ይመጣና እንደገና ደግሞ ያገረሽብኛል። ለምን የሚያገረሽብኝ ምንድነው? እዛ ቤተክርስቲያን እየሄደ ፎቶ እያነሳ ከአባቶች ጋር እንደዛ ቁጭ እያለ ለምን የሚለው ነገር በውስጤ ማለት ነው በጣም እያደረብኝ ውስጤን እያቃጠለኝ መምጣት ጀመረ። ለምን እንደሆነም አላውቅም። በቃ ለምን በውሸት ይዋሻል የሚለው ያኔ እኔ ማለት ነው ወይ እሱ ስለቀረብኝ አይደለም። እዚህ ጋር ግን ለምን የሚለው ነው አሁን እዚህ ጋር ጥያቄ የሆነብኝ። እዚህ ጋር ውሸትም ለምን ይዋሸኛል? ማሸት እስካለበት በቤተ ክርስቲያን ነው ወይ? እኔን እስካልፈለገኝ ለምንድን ነው? ሁለተኛ ደግሞ እሷንም እኔንም እንደዚህ እንደሚያደርገን ሌላም ሴት ደግሞ ይሄኔ በውስጥ ማለት ነው ይሄኔ ስንትና ስንት ብር እየተቀበለ ነው ያለው ታውቃለህ። እና አሁን ደግሞ ሜሴጅ እንትን ላይ ሁሉንም ብሎክ አድርጌዋለሁ በእንትን ማለት ነው። ትንሽ ትንፋሽ ስጪ። በሜሴንጀር እየገባ ማለት ነው በሜሴንጀር እየገባ አሁንም አገር አልገባሽም ወይ ማየት እፈልጋለሁ እኔ እኮ በጣም ነው የምወድሽ ምናምን እያለ በጣም ይሄንን ነገር ይለኛል ማለት ነው። እና ያንንም ብሎክ ደግሞ አረኩት ማለት ነው። ብሎክ ሳረገው በሌላ ነገር መምጣት ጀመረ። ምን ማድረግ ነው የምችለው? ማለት እኔ አሁን እሱን የሚተካ ሰው ማለት ነው ያኔ በቃ እሱ እንደዛ ስላረገ ብቻ ማለት ነው ሁሉም ሰው ያው እየመሰለኝ ወደ እኔ ህይወት ሲመጡ ማለት ነው ወንዶች ይመጣሉ ወደ እኔ ህይወት ግን እነኛ እሱን ስላየው ብቻ ማለት ነው እንግዲህ መጽሐፍ ቅዱስ ማለት ወይም እምነት ማለት የምታምንበት ነገር ማለት በጣም ከባድ ነው ለኔ ማለት ነው። እና በምን አይነት መንገድ ነው እኔ ያኔ እሱን ሰውዬ መሳል የምችለው ወይም ሰዎችን መቅረብ የምችለው ነው? ያኔ ማፍቀር እፈልጋለሁ ግን ሰዎችን እንዴት መቅረብ የምችለው? እሺ ሚውት አድርጊ እስቲ። ትንሽ ቃሪያ ሚጥሚጣ ያለበት ሰናፍጭ ጣል ያለበት መርፌ ያምጣልኝ። እሱ ነው። ትንሽ ለብለብ ሊያደርግሽ ይችላል። እሺ ግን በላብ ይወጣልሻል በደንብ ከውስጥ ተነቅሎ ማለት ነው። አንደኛ ነገር እኔ ትናንትና ነግሬያችኋለሁ፣ ወታደር በጣም የተከበረ ሙያ ነው። በህይወቴ ሁን ብባልና እድሉን አግኝቼ እንደው ፈጣሪ ፈቅዶልኝ ሆኜው ብሆን ኖሮ እንኳን ብዬ ከመመኛቸው ሙያዎች ወይም መንገዶች አንዱ ውትድርና ነው። ውትድርና ውስጥ ሆነው በሴት ልጅ ህይወት የሚጫወቱ ሴት ልጅን የሚጎዱ ወንዶች ወታደር አይደሉም፣ አይወክሉም። ስነ ምግባሩን ስነ ልቦናን አይወክሉም። ምክንያቱም ውትድርና የየትኛውም ዓለም ውትድርና ለሀገሩ ለመሞት የተዘጋጀ ሰው ሴት ልጅ ሀገር ነች። ገብቶሻል? እዚህ ጋር ሴት ልጅ ህይወት ላይ የተጫወተ ለሀገሬ ልሞት ነው ካለ ያስቀኛል። ኤክስ አይገናኝም። ምክንያቱም ዲሲፕሊኑ ሰው ለሀገሩ ለወገኑ ለመሞት የተዘጋጀ ውትድርና ሙያ ውስጥ ያለ ሰው የሰውን ህይወት አይጎዳም፣ የሰውን ህይወት አይዋሽም። ምክንያቱም ሊሞት የተዘጋጀ ሰው ነው። ለሰው መስዋዕትነት ለመክፈል እየተዘጋጀ ያለ ሰው
በጭራሽ ይሄ ሰው ሊገልሽ እንጂ ሊሞትልሽ አይችልም። ወንድ ልጅ ገንዘብ ከጠየቃችሁ ሮጣችሁ አምልጡ ብዬ ተናግሬያለሁ። ሴቶቹ አትሰሙ። ጤናማ አይደለም። 20 ሺህ ብር 30 ሺህ ብር እንደዚህ ተመትቼ አንገቴን፣ ወገቤን፣ ጉሮሮዬን ምናምን እያለ የሚቀበልሽ የዋ ሴት ሆነሽ ነው እንጂ መጽሐፍ ቅዱስ ይዞ ቤተክርስቲያን ነው። ሰይጣን እኮ ጥቅስ ይጠቅሳል። የናታቂ መጽሐፍ ቅዱስ ይዞ የማሉላችሁ ሰዎች ምናምን ቤተክርስቲያን ጋር ሄደው ምናምን በቃ ጌታ እንዲህ ካረኩሽ እንዲያርገኝ ምናምን ብለው የማሉ ሰዎች ቃላቸው የሚጠብቁ ይመስላችኋል? በጭራሽ። በዛ ነው እንዲህ የምታምኑት? አንድ ሰው መጽሐፍ ቅዱስ ይዞ ወይ ቁርአን ይዞ ምናምን ስለማለልሽ ቃሉ ሊጠብቅ እውነት ጂኒም ቃል ይጠቅሳል እያልኩሽ ነው። ሴጣንም በደንብ አድርጎ ነው ከመጽሐፍ ቅዱስ ጥቅስ እየጠቀሰ ምናምን ሊያታለልሽ ሊገልሽ የሚመጣው። ስለዚህ ማስተዋል ይኑርሽ። የተጠየቅሽውን በሙሉ አትስጪ። ይሄን ላኪ ሲባል አታርጊ። ማስተዋል እኮ አለብሽ። ለምንድን ነው ማድረገው? ምክንያታዊነት የሚባል ነገር አለ። በልባችሁ ብቻ አትሂዱ፣ በአይምሯችሁንም ተጠቀሙበት ምላችሁ። ለዛ ልባችሁን ብቻ አትከተሉ። ልብ እውር ነው፣ አያስተውልም። ያፈቀርሽው ሰው ካለ እሱን ብቻ ነው የሚያሰኝሽ። የምትመከሪው ራሱ አይገባሽም በልብሽ የምትሄጂ ከሆነ። ጭንቅላት ግን ህሊና የሚባል ነገር ፈጣሪ የፈጠረልን እንድናመዛዝንበት ነው። እሳትና ውሃውን እንድንለይ ሚዛን ላይ አስቀምጠን ልክ ውሃ ልኩን እንድናመዛዝን ነው። አይምሮ የሚባል ነገር የተሰራል። ይህን ጭንቅላት እንጠቀምበት። ከልባችሁ ጋር አስተሳስሩት። በልብ ብቻ አትሂዱ። አፈቀርኩ በሚል ገለመሌ ዲስኩር በፍቅር የሚቀብርሽ እንጂ በፍቅር የሚሞትልሽ የለም። በዚህ ሰዓት አፈቀርኳችሁ የሚሏችሁ ሰዎች በሙሉ በቃላቸውን አምናችሁ አትከተሏቸው። ወሬ ምንም ትርጉም የለው። ፍቅር ከሆነ በተግባር የማይገለጥ ፍቅር አለ። ድራማም፣ ፊልም ላይም ቲያትር ላይም ሊወራ ይችላል። ፍቅር ችግር የለው። ተግባር የሌለው ፍቅር፣ በተግባር ፍቅርን ሊያሳየሽ ሊያኖርሽ ያልቻለ ሰው ቃሉን አምነሽ አትከተይ። እወድሻለሁ ይለኛል በየቀኑ። እወድሻለሁ ስላለሽ ይወድሻል ማለት አለ። የሚዋሿችሁ የሚገሉ